አዲሱ አሁን ጠላትክን እንደራስ ውደደው ባልንጀራህን እንዲህ አድርገህ ዝም ብለህ ተንከባከበው ምናምን ነው። የዘንድሮ ፓስተር እኮ ምን እንደምትሰሩና ሃይማኖት በነፍስ አባት እናውቃለን፣ ደርሰንበታል፣ እናውቀዋለን። ገብቷል? እናውቀዋለን። ማንም ታታል የሃይማኖት አባት ነኝ ፓስተር ነኝ ሸራል በጊፍት በታብታብ ጊፍት ከሌለህ በኮፕሊንግ ሼር ካተል ኡስታዝ ነኝ በሚል በተለይ ፓስተር የሚባለው እንዴት እንደሚያጨረብሩ ብታዩ ይገርማቸዋል። ሁሉንም የሃይማኖት መሪዎች ማለት አይቻልም። ሁሉም ፓስተር፣ ሁሉም ኡስታዝ፣ ሁሉም ሼክ ማለት ግን አይቻልም። በአብዛኛው ግን ከ90% በላይ ሴቶችን የሚጠበጥቡ ናቸው። ደርሰንበታል። ትምህርት ይሁናቸው ባለትዳሮች በተለይ ሚስትህ ለመጽሐፍ ቅዱስ ብላ ፓስተሬ ጋር መሄድ አለብኝ ካለች ተጠራጠራል። ነፍስ አባቴ ጋር ወጣት መለኩሴ ጋር ሄዳለሁ ካለች ሼክና ኡስታዝ ጋር እንቀሳቀሳለሁ ካለች ዘር ሳምቲንግ ብለህ ባልየው ጠይቅ፣ መጠየቅ አለ። ብዙ ሀቀኛ ሃይማኖተኞች እንዳሉ እናውቃለን። ሚስቶቻቸው በሃይማኖት ሰበብ ከፓስተሮች እና ከምናምን ጋር መቀራረብ ካበዙ መጽሐፍ ቅዱስ ጥናት እያሉ ማታ ማታ ከደቀሱ ችግር አለ ይላል። መጣቀራ ብዙ ፓስተሮች እና ሃይማኖት መሪዎች ከሴቶች ጋር ቅርርብ ከማብዛታቸው የነሳ በፍቅር አብደው ቀሚሳቸውንና ከረባታቸውን አውልቀው እንደተገኙ ከናይጄሪያ እና ከኢትዮጵያ ሰዎች ከነ ተከስተ ማየትና መማር ይገባል። ብዙ ጊዜ ቅርርብ ካበዛች ችኳ ለፓስተሮች፣ ለሃይማኖት አባቶች፣ ለሼኮች፣ ኡስታዞች፣ ለመነኮሳቶች፣ ለወጣቶች ተጋላጭ ይሆናሉ። ብዙ ሴቶች ከባሎቻቸው ከቦይፍሬንዶቻቸው ይልቅ ለፓስተሮቻቸው፣ ለሃይማኖት መሪዎቻቸው ብዙ ቅርርብ አላቸው። ጊዜም ለነሱ ይሰጣሉ። ለምሳሌ ብዙ ሴቶች ፓስተሮቻቸው ጋር ብዙ ጊዜ ይመላለሳሉ፣ ሃይማኖት አባቶቻቸው ጋር ይመላለሳሉ። ለምሳሌ ፓስተሩ ሚስት ሙታ ልብስ ላጥብለት ነው ብላ የምትሄድ የባለትዳር ሴት አለች እንበል። ምንድን ነው ሲል ምክንያቱ ምንድን ነው? ፓስተሬ ሚስቱ ሞተች እኮ፣ ስለዚህ ልብሱን ለማጠብ ምግብ ለመስራት እያለች ትመላለሳለች ማታ። ይሄ ትክክል አይደለም። ፓስተሩና ሃይማኖት አካባቢው ሰው ማታ ላይ ቀን ላይ ማንም የለም። እግዚአብሔርና እነሱ ብቻ ነው ያሉት። እግዚአብሔር በመስኮት ይመለከታል፣ ሌላ ሰው የለም።